አሜሪካ ትልቅና ታላቅ አገር ነች። የጦር ኃይሏ ገና በዓለም ታዛቢዎችም አልታወቀም። ብቻ የሰው ልጅ አእምሮ ከሚያስበው በላይ የሆነ የጥፋት እምቅ እንደሆነ ኮማንዶቿ በቬኔዙዌላ የፈጸሙትን የማዱሮ ምትሃታዊ ድርጅት መገንዘብ ይበቃል። የኢራን ጦርነት ቻይናን በኃይልና በነዳጅ አቅርቦት ጠኔ ወገብ ዛሏን ለመቁረጥ የሚደረግ ጦርነት እንደሆነም ጥቂት ጠቢባውያን ብቻ ይረዳሉ። አብዛኛዎቹ ግን የሃይማኖት ጎራ ለይተው ነው አሁንም በማህበራዊ ሚዲያ ላይ የሚዋጉት። እዚህ መካከል ግን ከወደ ኢራን ተራሮች አሜሪካ ዛሬ ታምር አሰምታናለች። ኢራን መታከጣለችው አውሮፕላን አብራሪዎቹ ሳይገኝ የቀረውን አንድ ፓይለት ታምረኞቹ የአሜሪካ ኮማንዶዎች በህይወት ይዘው ወጥተዋል። ኢራን እያንዳንዷን ጉድጓድና ስርጉድ እቆጣጠራለሁ በምትልበት በዚህ ወቅት በራሷ መሬት ላይ የወደቀውን ፓይለት መያዝ አቅቷት በራሷ ምድር ላይ የያዙልኝ ክፍያ ተመን አስቀምጣ የአሜሪካ ኮማንዶዎች ገብተው ይዘው ወጡ ሲባል ለኢራን መርዶ ዜና ሆኗል። በምኞታቸው ይህ ፓይለት ተዘፍኖበት ተጨፍሮበት እንደ ኢትዮጵያዊ ጀግና ሰማዕት እንደ ኮሎኔል በዛብህ ጴጥሮስ በሕዝብ ፊት እንደ እስጢፋኖስ ሲወገር ማየት ምኞቷ ነበር ኢራን። ይህ የሆሊውድ ድርጅት ፊልም አይደለም። ይልቁንም ባለፉት 48 ሰዓታት በኢራን ተራራዎች ውስጥ የተፈጸመ እውነተኛና ልብ አንጠልጣይ ክስተት ነው። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት 37ኛ ቀኑን በያዘበት በዚህ ወቅት ከ2003ቱ የኢራቅ ወረራ ወዲህ የአሜሪካ የጦር አውሮፕላን ሲመታ ይህ የመጀመሪያው ነው ተብሏል። ኢራን ይህንን አሜሪካዊ ወታደር በሕይወት ለመማረክ ያልቆፈረችው ድንጋይም አልነበረም። አሜሪካዊውን አሳልፎ ለሰጠ $60,000 መድባ ነበር። በመንግስት ቴሌቪዥን እንኳን ሳይቀር አውሮፕላኑ የወደቀበትን ምስል ደጋግማ በማሳየት ህዝቡ አብራሪውን አድኖ እንዲይዝ ስታውጅም ቆይታለች። ይህ ብቻ አይደለም። በደቡብ ምዕራብ ኢራን በሚገኙት የኮህ ጅሎይህና ቡዌር አህመር ተራሮች አካባቢ የሚኖሩ ዘላኖች ሳይቀሩ ከመንግስት የቀረበላቸውን ጥሪ ተቀብለው ጠመንጃቸውን አንግበው አሜሪካዊን ፍለጋ ተሰማርተውም ነበር። ኢራን ይህንን ወታደር በሕይወት ብትማርክ ኖሮ አሜሪካ በግዛቷ ላይ ለምታደርገው ተከታታይ ጥቃት ትልቅ የፖለቲካ ድልና ጠንካራ መደራደሪያም የሆነላት ነበር። በሌላ በኩል ደግሞ ለአሜሪካና ለፕሬዝዳንት ዶናልድ ትራምፕ እጅግ አሳፋሪ ውድቀት የሚሆን ነበር። አሜሪካ የራሷን ወታደር ከጠላት እጅ ለማውጣት ያደረገችው ጥረት እጅግ አስገራሚም ነበር። ፕሬዝዳንት ዶናልድ ትራምፕ እሁድ ማለዳ ላይ ባወጡት መግለጫ ይህ ወታደር በአሜሪካ ታሪክ እጅግ ደፋርና አስገራሚ በሆነ የፈልጉ ማዳን ዘመቻ ማዳናቸውንም ነው ሲናገሩ የሰማናቸው። ፕሬዝዳንቱ ዘመቻቸውን ሲገልጹ ይህ ጀግና ወታደር በጠላት ክልል ውስጥ በአደገኛ ተራራዎች ላይ በጠላቶቻችን ሲታደን ነበር ይላሉ። ሰዓት በገፋ ቁጥር ጠላቶች እየተጠጉትም እንደነበር ይናገራሉ። ነገር ግን እኛ ለ24 ሰዓታት ክትትል እናደርግለት ነበርም ሲሉ ነው የሰማናቸው። መቼም ብቻውን አልነበረም ብለዋል። ዘመቻው ግን በቀላሉ የተጠናቀቀ አልነበረም። የነፍስ አድን ቡድኑ ወታደሩን ለማውጣት ሲሞክር ከባድ የተኩስ ልውውጥም ተካሂዷል። አሜሪካውያን የሌሊቱን ጨለማ ተጠቅመው ወታደሩን ለማውጣት ቢያስቡም የተኩስ ልውውጡ ዘመቻውን አጓቶት ወደ ቀን አጋማሽ ተሸጋገረ። ይህም አደጋውን እጅግ አባብሶት ነበር። አሜሪካ የኢራንን ፍለጋ ለማደናቀፍ ብላ ወታደሩን ቀድመን አግኝተነዋል የሚል ሐሰት መረጃ ወይንም ደግሞ ዲስኢንፎርሜሽን በማሰራጨት የራሷን ስልትም ስትጠቀም ነበር። በመጨረሻም በከባድ የተኩስ ሩምታ አሜሪካውያን ወታደራቸውን ማውጣት ቻሉ። ወታደሩ የተወሰነ ጉዳት ቢደርስበትም ሕይወቱ ግን መትረፍ እንደቻለ ነው የተነገረው። በዚህ ትንቅንቅ ውስጥ የኢራን ኃይሎች በትንሹ 2 C-130 አውሮፕላኖችንና 2 ብላክ ሆል ሄሊኮፕተሮችንም መምታታቸውን ቢገልጹም አሜሪካ ግን ይህንን አላረጋገጠችም። ይህ የ48 ሰዓታት ድራማዊ ክስተት የተከናወነው ጦርነቱ ከጀመረበት እንዲሁም ደግሞ አያቶላ አሊ ካሚኒ ከተገደሉበት ከየካቲት ወር መጨረሻ ጀምሮ ከ2000 በላይ ሰዎች ሞተው ከ26500 በላይ ደግሞ በቆሰሉበት እጅግ ውጥረት በነገሰበት ወቅት ነው። የዚህ ወታደር መዳን ፕሬዚዳንት ትራምፕ በኢራን ላይ ያሰቡትን የጦር ስልት ያላንዳች የጦር ምርኮኛ ስጋት በነጻነት እንዲተገብሩም መንገድ ጠርጎላቸዋል። አሜሪካዊ ወታደር በሕይወት ቢማረክ ኖሮ ጦርነቱ ሌላ መልክ ሊይዝም ይችል ነበር። በአጠቃላይ ይህ ክስተት አሜሪካ አንድ ወታደሯን ከጠላት መንጋጋ ለማውጣት ምን ያክል ጥረት እንደምታደርግ ያሳየ ሲሆን፣ በሌላ በኩል ደግሞ ቀድሞውንም የጋለውን የቀጠናውን ጦርነት ይበልጥ ያባብሰዋል ተብሎም ይጠበቃል።